ጀምሮ እስካሁን ቁጠባቸውን ያላቋረጡ ቤት ፈላጊዎች እጣ ፈንታችን ምንድነው ሲሉ ጠየቁ። የአዲስ አበባ ከተማ አስተዳደር ቤቶች ልማት በበኩሉ ቁጠባቸውን ያላቋረጡ የቤት ባለቤት ይሆናሉ የሚል ተስፋ ሰጥተዋል። እነዚህ የጋራ መኖሪያ ቤት ባለቤት ለመሆን የሚቆጠቡ የማህበረሰብ ክፍሎች የ1997 እና የ2005 ዓ.ም እንደሆኑ ሰምተናል። በዚህ ጉዳይ ከዚህ ቀደም የሚመለከታቸው የሚባሉ የስራ ኃላፊዎችን መጠየቃቸውና ምንም አይነት መፍትሄ ማግኘት እንዳልቻሉ ያስረዳሉ። ነዋሪዎቹ ቁጠባቸውን እንዳላቋረጡና አሁን የአዲስ አበባ ከተማ መስተዳደር እያስገነባ ከሚገኘው ቤት የማግኘት እድል ይኖረናል ወይ ሲሉ ጠይቀዋል። ጥያቄው ምንድነው? 1997 ኮንዶሚኒየም ተመዝጋቢዎች አሉ። ቁጠባችንን ያላቋረጥን እየቆጠብን ያለን አሁን የሚገነቡት የተባሉ ያሉት ፕሮግራሞች ውስጥ እነዚህ የ1997 ቁጠባቸውን ያላቋረጡ የቤት ጠባቂዎች ምንድነው ጣፈንታቸው? 1997 እና በ2005 ዓመተ ምህረት የጋራ መኖሪያ ቤት ፕሮግራም ተመዝግበው የኮንዶሚኒየም ቤት ለማግኘት የሚጠባበቁ ሰዎች ጣፈንታቸው ምንድነው? እነዚህ ተመዝጋቢዎች ለዓመታት የሚጠበቅባቸውን ቁጠባ ባያቋርጡም የተወሰኑት ሙሉ ክፍያውን ቢከፍሉም ቤት መረከብ ግን እስካሁን አለመቻላቸውም ይነገራል። እዚህ ቀደም የከተማ አስተዳደሩ የ1997 ተመዝጋቢዎችና ቆጣቢዎች ቤት ሰጥተን አጠናቀናል ማለቱ ቆጥበው ካልደረሳቸው ነዋሪዎች ጥያቄ እንዲነሳበት አድርጎም ቆይቷል። ኃላፊው እጣው ከወጣ በኋላ የሚጠበቅባቸውን ገንዘብ ቆጥበው እየተጠባበቁ ያሉ ነዋሪዎች እንዳሉ እናውቃለን ሲሉም ተናግረዋል። በከተማ አስተዳደሩ በ5 የተለያዩ መንገዶች የቤት ግንባታ ስራ እየተሰራ ነው ያሉት ኃላፊው ከዛ ውስጥ አንደኛው የቁጠባ ቤት ነው። ይህም በባንክ ብድር የሚገነባ የ40/60 እና የ20/80 ቤት ነው ሲሉም ተናግረዋል። በ1997 እና በ2005 ዓ.ም ተመዝግበው የሚጠባበቁም በዚህ ፕሮግራም መልስ ያገኛሉ የሚል ምላሽን ሰጥተውናል። የ1997 ቆጣቢዎችን በተመለከተ እኛ የምናውቀው የባለ 2 መኝታ ቆጣቢዎች መኖራቸውን ነው። ከዛ ውጭም ካሉ በዚህ ፕሮግራም ይስተናገዳሉ ሲሉም ተናግረዋል። ለረጅም ዓመታት እየቆጠቡ ቤት ለማግኘት የሚጠባበቁና እጣፈንታችን ምንድነው የሚሉ የ1997 እና የ2005 ዓ.ም ተመዝጋቢዎች ቤት እየተገነባ ስለሆነ ትስተናገዳላችሁ ጠብቁ ማለት ነው የሚችለው ብለዋል ኃላፊው አቶ አብዲሳ። ለረጅም ጊዜ ሳይወጣ የቆየው እጣ መች ሊወጣ ይችላል ተብሎ ለሚነሳው ጥያቄ ግን ኃላፊው ምንም የሰጡት ምላሽ የለም። ቻናላችን ቤተሰቦች እንደምን አላችሁ? ተመልሰን መተናል። ሰሞኑን እንግዲህ መነጋገሪያ ከነበሩት ጉዳዮች መካከል የአዲስ አበባ ቤቶች ልማትን በተመለከተ ሸገር ኤፍኤም ምን እንጠይቅሎ የሚል ፕሮግራም አላቸውና በቤቶች ልማት ዙሪያ በ1997 በ2005 የተመዘገቡ ነዋሪዎች የቤት ባለ እድል እንዲሆኑ ከተማ አስተዳደሩ ምን እየሰራ ነው? ከዚህ በፊት ለነማን ተሰጥቷል? እንግዲህ 21 ዓመት ሆኖታል። 1997 የተመዘገቡ ዜጎች 21 ዓመት ሙሉ እንግዲህ ቁጠባ እየቆጠቡ የጠበቁ ዜጎች ምንድነው መጨረሻቸው? እንግዲህ ሚዲያዎችም ሰሞኑን መነጋገሪያ ካደረጉት ጉዳይ አንዱ ይሄ ነበረ። በዚህ ጉዳይ ላይ በ1997 በ18 ዓመቱ የቆጠበ አንድ ኢትዮጵያዊ ዜጋ አሁን 39 ዓመት ሆኖታል ማለት ነውና አንድ ዜጋ ይህን ያህል ዓመታት ቤት ለመጠበቅ መገደዱ ከተማ አስተዳደሩ ምን ሚና አለው? ምን ማድረግ ይችላል የሚለው ኃላፊው ተጠይቀው የሰጡት መልስ ግን ተደጋጋሚ ከዚህ በፊት የሚሰጠው መልስ ነው። የተለየ መልስ ሊሰጡ አልቻሉም። ፖለቲካል የሆነ መፍትሄ ካልሆነ በስተቀር ማህበራዊ ኢኮኖሚያዊ የሚለውን ነገር ያዩ አይመስልም። እንግዲህ እንደምታስታውሱት 2017-18 የምርጫ ዓመት ነው። በዚህ የምርጫ ዓመት 10 ቦታ ይጣዳል የታወቀ ነው። በኢትዮጵያ የፖለቲካ ሂደት ምርጫ ወቅት ላይ የመሰረት ድንጋይ የማይጣል ፋብሪካ የለም። የመሰረት ድንጋይ የማይጣልበት ግድብ የለም። የመሰረት ድንጋይ የማይጣልበት የአሰራር ስርዓት የለምና አሁንም ብዙ ቦታዎች ላይ ቤቶችን እያስገነባና ይባላሉ። የሚታዩ የሚሰጡት የሚወጣባቸው ቤቶች ይሄው ይሰጣሉ ከተባለ 6 ወራት እየሞላቸው ነው። አንድም ያለቀ የተጠናቀቀ ነገር ሰምተንም አይተንም አናቅም። ብዙዎች ከዚህ በፊት እንደለመዱት 21 ዓመት ሙሉ ሰርቶ ያላጠናቀቀ መንግስት
በ6 ወርና በ1 ዓመት ሰርቶ ይሰጠናል ብለን አናምንም የሚል ጥርጣሬ ውስጥ በመሆናቸው ተደጋጋሚ ጥያቄዎች ወደ ሚዲያ ይመጣሉ። እስኪ በሚዲያ እነዚህ ጥያቄዎች በምን መልኩ ተጠይቀው እንደነበረ የዚህ ሰሞን ልዩ ትኩረት ተሰጥቶት የተዘገበ ነው። በተለይ በሸገር ኤፍኤም በኩል ምን እንጠይቅ ብሎ ፕሮግራም ጋዜጠኛ ግርማ ፍስሐ የሚያዘጋጀው ፕሮግራም ነው። በዚህ ላይ የቤቶች ልማት ኃላፊ እንግዲህ ቀርበው መልስ ሲሰጡ ነበረ። ይሄ መልስ አጥጋቢ ነው አይደለም እንግዲህ የሚታወቅ እንሰጣለን፣ እናከፋፍላለን፣ ቆጥቡ፣ ባትቆጥቡም እኛ አይመለከተንም፣ ብራችሁን እንኳን አልወሰድነውም የሚሉ በጣም ትክክል ያልሆኑ ልክ ህዝብ ወክሎት የሚሰራ አይነት ሰው ሳይሆን ህዝብ ቀጥሯቸው የሚሰሩ ሳይሆን ራሳቸው ህዝብን እንደ ምጽዋት እየረዱት ያሉ የሚመስሉ ባለስልጣናት መጥተዋል። ይሄንን እንግዲህ ወደፊት ምን ይሆናል፣ ህዝቡ ምን አመለካከት ይኖረዋል የሚለውን የምናየው ይሆናል። የተወሰኑትን እስኪ በዜና መልኩ የተወሰኑ ሚዲያዎች በዚህ ሳምንት ሲያስተላልፉት የነበሩትን ቅንጭብጫቢ ሀሳቦች፣ የተነሱ ጥያቄዎችን፣ የማህበረሰቡ አስተያየትና ምላሽ እንዲሁም የከተማ አስተዳደሩ ምላሽ ምን ይመስል እንደነበረ የተወሰኑትን እየሰማን ተመልሰን እንመጣለን። የዚህ ዓመት እንግዲህ ልዩ ትኩረት ሆኖ ያለው የምርጫና የከተማ አስተዳደሩ የቤቶች ልማት ስራ ይሆናል ማለት ነው። ተከታትለን እንመለስ። እንግዲህ 1997ን 14ኛ ዙር 28 እና 3ኛ ዙር 40/60 እጣ ስናወጣ የመጨረሻው እጣ ማለት ነው። በተለይም ባለ 3 እና ስቱዲዮን በተመለከተ ሙሉ የቆጠቡትን በወቅቱ አናውንስ ተደርጎ የ97ቱ ተዳርሶ ከዛ የተረፉትን ለ2005 ተመዝጋቢዎችም ያስተላለፍንበት ሁኔታዎች እንዳሉ ይታወቃል። በዚህ አግባብ አዳርሰናል የምንል ምልከታና ሐሳብ ነው ያለን። የተቀሩት ነገር ግን በሰዓቱ ቁጠባቸውን ያላሟሉ ዳውን ፔመንቱ ያልተሟላላቸው ደግሞ በኋላ ከጊዜ በኋላ እየቆጠቡ መጡና በአሁኑ ሰዓት ላይ ተጠባባቂ ነን የሚሉ አሉ። መረጃዎችም አሉ። ትክክል ነው። ይሄን ጥያቄ ለመመለስ በአጠቃላይ አሁን ባለው ነባራዊ ሁኔታ አዲስ አበባ ከተማ አስተዳደር ሰፋፊ የቤት ልማት ስራዎችን እየሰራ ነው የሚገኘው። የ1997 ብቻም ሳይሆን 2005ንም ታሳቢ ባደረገ መልኩ ተጠቃሚ የሚሆኑበት የቤት ልማት ፕሮግራሞች በ5 ሞዳሊቲዎች በተደጋጋሚ ጊዜ ለሚዲያ ሲገለጽ እንደቆየው በዛ አግባብ ውስጥ ተጠቃሚ የሚሆኑበት ሁኔታ መኖሩን በዚህ ለመግለጽ ነው የምወደው። ተመልሰናል። እንግዲህ ሶስተኛ የተጠየቀው ጥያቄ ደግሞ የ97ም የ2005ም ኮንዶሚኒየም ተመዝግበን በ5 ሞዳሊቲ በሚለው ቤቶች በገንዘብ ያለው እየተደራጀ ከሪል ስቴት ወይም ቦታ ወስዶ እንዲሁም ከከተማ አስተዳደሩ እጣ የሚያሟላውን ማሟላት አለበት የሚል ነበረ። 100% የቆጠብን ቅድሚያ አይሰጠንም ወይ ከዚህ በፊት ተብሎ ነበረ፣ አሁንም አልተሰጠንም የሚል ነው። ከፈሉ ቅድሚያ ይሰጣል ማለት ቀድሞ ለነሱ እጣ ይወጣል ማለት አይደለም። ቅድሚያ ይሰጣል የሚልም መመሪያው ላይ ደንቡ ላይ አልተቀመጠም። ስለዚህ እኩል የቅድመ ክፍያውን የከፈሉና 100%ም የከፈሉ እኩል እጣና እኩል እድል እንደሚሰጣቸው እንግዲህ አቶ አራርሳ በማብራሪያቸው ተናግረዋል ማለት ነው። የሰጡትን ማብራሪያም እንደሚከተለው እንከታተልና እንመለሳለን። በተለይ 40/60 ይላሉ አድማጫችን። ሙሉ ፐርሰንት የከፈለ አይሰጠውም፣ ይሰጠናል አላልንም ብለዋል በተለያየ ጊዜ። ቅድም እሱ እንዳሉት እዚህ የመጡ የስራ ኃላፊዎችም ግን 100% ከፍለው አሁን ባለው ደግሞ ሌላ አማራጭ ነው 5 ሞዳሊቲዎች ቀርበዋል ብለውኛልና እነዚህም ከተባሉ በነገራችን ላይ ወደ 2ኛ ዓመት እየተሻገርን ነው። እነዚያ አማራጭ ከቀረበ እንኳንና እንዴት ነው የሚስተናገዱት? 100% ስለከፈሉ ሳይሆን ከፍለው ቁጭ ያሉ እኔ ቅድሚያ ይሰጣቸው የሚለውን አይ እንደዛ አይደለም ስላላችሁ በተለያየ ጊዜ እንደዛ ካልሆነ ምንድነው ጣፈንታቸው? የከፈሉ በጣም ነው የሚጠብቁት ወይስ ለነሱ እየተሰራ ያለ ነው ወይስ እነዚህ አሁን መጨረሻ ላይ እንደ አማራጭ ይቀርባሉ የተባሉትን 5 አማራጮችን ነው የሚጠብቁት? ቆጣቢዎቻችን ቅድሚያም ከፈለ ዳውን ፔመንቱን የሚኒመም አማውንት ወይም የሚፈልገውን ቅድመ አማውንት ወይም የሚፈልገውን ቅድመ ክፍያ 20/80 ላይ 20%ን የቆጠበ 40/60 የቤት ልማት ፕሮግራም ላይ 40%ን የቆጠበ 100%ን የቆጠበ በመመሪያው መሰረት እኩል ነው።
ታውስ ነው። ሌላው ምናልባት ስለዚህ እየተሰሩ ያሉት ቤቶች ውስጥ ተጠቃሚ ወይም ደግሞ እድለኛ ሆነው የመግባት እድልም ሁኔታዎችም ይመቻችላቸዋል እያሉኝ ነው። በጣም ጥሩ። እሺ ቀጥሉ። ምናልባት አቶ ደረጀ ገለቱ ያነሱት የአካል ጉዳተኞች ቅድሚያ ይሰጣል አይደለም መመሪያው ላይ ነው። እዛ ላይ አካል ጉዳተኞች፣ ሴቶች እነዚህ የታሳቢ የሚደረግ በህግ የተቀመጠ በዛ ውስጥ እጣ ሲወጣ የሚጠበቅላቸው እንትኖች አሉ እንጂ ቅድሚያ ከነሱ ከሌሎቹ ቅድሚያ ተሰጥተው ይዳረሳል የለም። የ5% ለአካል ጉዳተኛ እጣ ሲወጣ ሴቶችን በዛው ላይ 20% የሚላለ በዚሁ አግባብ መመሪያው ላይ ባለ ሁኔታ ውስጥ በዛ አግባብ እንሂድ የምንላቸው አካላት በህግ የተለዩታሉ። በዛ አግባብ የሚከድና እዛ ውስጥ እየታየ እጣ ሲወጣ ግን ከሚወጣው እጣ አካል ጉዳተኞችን ታሳቢ የተደረገ በህግ የተቀመጠውን ጉዳዮች ታሳቢ የተደረጉ የሚሄዱና እዛ ውስጥ ምላሽ የሚያገኝበት ሁኔታ መኖሩን በዛው ለማንሳት ነው። በተደጋጋሚ ጊዜ ለሚዲያ ሲገለጽ እንደቆየው በዛ አግባብ ውስጥ ተጠቃሚ የሚሆኑበት ሁኔታ መኖሩን በዚህ ለመግለጽ ነው የምወደው። እዛው ላይ ግን አቶ ዳንኤል ይቅርታ 5ቱ ሞዳሊቲዎችን አስታውሳለሁ። የአዲስ አበባ ከተማ አስተዳደር የቤቶች ልማት ኮርፖሬሽን ኃላፊ ነበሩት አቶ ሽመልስ በቀለ ይመልሳውት ነበር። እሱ እንዳለ የቆይና ከሞዳሊቲዎቹ አማራጭ ከማቅረብ ይልቅ የአቶ ዳንኤል አማረ ከዛም ደግሞ አቶ ደረጀም ደገፉ አያይዘው ስለጠየቁ መልሱታል። ቁጠባ ያላቋረጥን ይላሉ። ቁጠባ ያላቋረጥን ነገ ዛሬ ይወጣልናል ብለን የምንጠብቅ የመጨረሻው እጣ ፈንታችን ምንድነው ነው? በዚህ ሞዳሊቲ ውስጥ እንዲታቀፉ ነው የሚደረገው ወይስ ለነሱ በተለየ መልኩ የሚጠብቃቸው እጣ አለ ወይ? የተለየ የምንለው ነገር የለም። ሁሉም በዚህ ሞዳሊቲ ውስጥ ተካቶ ምላሽ የሚሰጣቸው ነው የሚሆነው። ተጠቃሚ የሚሆኑበት አግባብ አለ። 97ም አሉ። ለምሳሌ ከ97 ባለ 2 ናቸው። በሰዓቱኛ አለን ብለን የማንሳው ቢኮዝ ቅድም ባቀረብኩት ልክ ባለ 3 እኮ ለ2005 አውጥተናል። ያ ማለት የ97 ተመዝጋቢ ስላጠናቀቅ ለ2005 ተመዝጋቢዎች አውጥተናል። ካሉም ነው ያለ ነው። አሁንም ሌሎቹንም ካሉት በአጠቃላይ ተጠቃሚ የሚሆኑበት አሰራር አለ። ከአምስቱ ሞዳሊቲዎች አንዱ የቁጠባ ቤት ነው። ቅድም እንዳልነው በባንክ ብድር በቦንድ ብድር የሚገነባ የ20/80 እና የ40/60 የቤት ልማት ፕሮግራም ነው። ስለዚህ በዛ ውስጥ ሆኖ እነሱም ተጠቃሚ የሚሆኑበት ሁኔታ ነው ያለው። በነበረው አሰራር መሰረት ቅድሚያ ተሰጥቶ የሚያሳብ አንስተዋል። በእጣቸው መሰረት በምዝገባው መሰረት በመመሪያው ቤት የሚተላለፍበት መመሪያ ቁጥር 3 2011 አለ። በዛ አግባብ ቤቶቹ የሚተላለፉበት ሁኔታዎች አሉና እጣ ፈንታችን ምንድነው የምንለው ቤት እየለማ ነው ያለው። ከዛ ቤት ውስጥ ተጠቃሚ እንደሚሆኑ 97 ብቻ ሳይሆን 2005ም ጭምር ተጠቃሚ የሚሆኑበት ስራ እየተሰራ መኖሩን ለማስታወስ ነው። ሌላው ምናልባት ስለዚህ እየተሰሩ ያሉት ቤቶች ውስጥ በተለይ ኪችን፣ መጸዳጃ ቤት ወይም ሽንት ቤት፣ መኝታ ቤት ክፍሎች አካባቢ ፈርሰው እንደገና ይሰራሉ። በከተማ አስተዳደሩ ወጪ ወጥቶበት የተሰራው ኮስት ሆኖ የተመዘገበው እንደገና ደግሞ እጣ የደረሰው መልሶ ያፈርሰዋል። ይሄ ነገር አሁን ምን ታስቦበታል ብለው እንግዲህ አንዳንድ ነዋሪዎች ጠይቀው ነበረ። አቶ አራርሳ ወይም የቤቶች ልማት አስተዳደር እንደ መልስ ሰጥተውበታል። በዚህ ምንድነው ያሉት? አዎ እኛም አጥንተናል። ብዙዎች ኪችናቸውን የሽንት ቤቱን መኝታ ክፍሉ አካባቢ አፍርሰው እንደገና እንደሚሰሩ የኛን ማቴሪያል እንደማይጠቀሙ በደንብ በጥናት ስላረጋገጥን አሁን ላይ እነዚህ ነገሮች አስወጥተን እየሰራን ነው። ኪችን አይካተትም። ሽንት ቤቶች አካባቢ እንዳለ ስትራክቸሩ ነው እንጂ የሚቀመጠው የፊኒሺንግ ስራ እንደማይሰራና ራሱ እጣው ከደረሰ በኋላ በራሳቸው እንደሚሰሩ ማረጋገጫ ሰጥተዋል ማለት ነው። አሁን ላይ እንደ ድሮ የተከፋፈለ ቤት እየተሰራ አይደለም። የውስጥ ዲዛይኑ ወይም የመከፋፈል ስራው የሚሰራው እጣ ከወጣለት በኋላ መሆኑን እንግዲህ አቶ አራርሳ በማብራሪያቸው ተናግረዋል ማለት ነው። የአቶ አራርሳን ሙሉ መልስ ተከታትለን እንመለሳለን። ይህ በቀጥታ ስርጭት በሸገር ኤፍኤም ሲተላለፍ የነበረው ምን እንጠይቅሎ ፕሮግራም ላይ ከቤቶች ልማት አስተዳደር ዋና ኃላፊ ከሆኑት
አቶ አራርሳ የተሰጡ ምላሾችና ከማህበረሰቡ የተጠየቁ ጥያቄዎች ምን ይመስሉ ነበር የሚለውን በማጠቃለያ መልኩ ወደ እናንተ ይዘን ስለመጣን ስለተከታተላችሁንም እያመሰገንን የዛሬው ፕሮግራማችን ይሄን ይመስል ነበር። በሌላ ጊዜ ሌላ አዲስ መረጃዎችን ወደ እናንተ ይዘን እንመጣለን። እስከዚያው ቸርን ሰንብት። ክፍሎች የ1997 እና የ2005 ዓመተ ምህረት እንደሆኑ ሰምተናል። በዚህ ጉዳይ ከዚህ ቀደም የሚመለከታቸው የሚባሉ የሥራ ኃላፊዎችን መጠየቃቸውና ምንም አይነት መፍትሄ ማግኘት እንዳልቻሉ ያስረዳሉ። ነዋሪዎቹ ቁጠባቸውን እንዳላቋረጡና አሁን የአዲስ አበባ